ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ደሊና ክፍል 52 ነው ዛሬ ማቀርብላችሁ ውድ ቤተሰቦቼ። ከዛን ደሊና ቤዛ ክላሷን ዘግታ ተቀምጠች። ወይ ቤዛዬ የኔ እናት ብቻሽን በቃ ዝግት ብለሽ ኩርትም ብለሽ ተቀመጥሽ ታተሽ። አዎ ዴሊናዬ፣ ምክንያቱም በጣም እኔ ይቅርታ ልብ ኑሮኝ ይቅርታ ስላችሁ እየተቀበላችሁኝ አይደለም ምናምን ትላታለች። ሁሉም ፊት ነሳኝ ትላታለች ማለት ነው። ከዛን ደሊና ቤዛዬ ማንም ፊት አይነሳሽም፣ እኔም ደግሞ የይቅርታነት ልብሽን የመጀመሪያውን ስህተታችንን ከነሱ ተምረን ዛሬ ላይ ይቅርታ ሰላሺ በጣም ደስ ብሎኛል፣ እኔ ይቅር ብዬሻለሁ ትላታለች ማለት ነው። ካሌብ ግን ይቅርታ ሊለኝ አልቻለም ትላታለች። ከዛን ካሌብ ደግሞ ችግር የለውም እኔ ይቅርታ እንድልሽ አደርጋለሁኝ ትላታለች። አዎ ንገሪው እንዲያምነኝ አድርጊ፣ እኔ ካሁን በኋላ የትም መሄጃ ስለሌለኝ ቤተሰባዊ መሆን ነው የምፈልገው ትላታለች ማለት ነው። ከዛ ደሊናም ደግሞ እውነት ይመስላታል። ከዛን እሺ በቃ ተነሺ፣ እዚህ ብቻሽን አትቀመጭ አብረን ትላታለች። ከዛን ደሊና ይህ እሺ በቃ ምን አደርጋለሁኝ ግን ማንም እያመነኝ አይደለም ትላታለች። እሺ አይዞሽ አይዞሽ ትላታለች። ከዛ ደሊና ስራ ስላለብኝ ብላ ስትነሳ እንግዲህ ቤዛ ያው ሴራዋን እንደተለመደው ጂዝ ሞኝ ነሽ አንቺ፣ አሁን እኔ ቅር ያልኩሽ መስሎሽ እንደዚህ እንደዚህ ትያለሽ፣ እኔ ግን ትልቅ ወጥመዴ ውስጥ ነው ያስገባውሽው። ከዛም በኋላ ካሌብን ደግሞ ወደ እኔ ወጥመድ እንድታስገቢልኝ አደርጋለሁ። ከዛን ካሌብ እንድትጋጭ አደርግሻለሁ። ካሌብ ከተጋጨ በኋላ ያው እኔ በሽምግልና ቆሜ እኔ ያሸማግላለሁኝ፣ ያው ዳኛዋ እኔ ነኝ ነው የምትለው ማለት ነው። በእውነት ካሌብ እንግዲህ የቤዛን ክፋት ተረድቶ እንዲሁም ደግሞ ኤልሳ የቤዛን ክፋት ተረድታ ግን ደሊና እስከዛሬ ድረስ ደሊና ነበረች ቤዛን የምትጠራጠራት የቤዛን ተንኮል ጠንቅቃ የምታውቀው፣ ምክንያቱም ካሌብ አያውቅም ነበረ። አሁን ግን ካሌብ ከበፊቱ ህይወቱ ተምሮ ቤዛን እንደማያምናትኝ በጣም እንደሚጠራጠራት፣ ክፉ ሴት እንደሆነች፣ እንደዚህ የምትሆነው ደግሞ የአዲስ ሴራ እንዳላትኝ ተረድቷን ካሌብ ማለት ነው። ደሊና ግን እሷ ራሷ ወደ እሷ ወጥመድ ገብታለች። ሌሎችንም ወደ እሷ ወጥመድ ለማስገባት በጣም እየጣረኝ ነው ብዬ ነው የማስበው በአሁኑ ሰዓት ደሊና ማለት ነው። እና ከዛም በኋላ ትወጣለች። ነይ ነይ ስትላት እሺ ትላለች፣ ትወጣለች። ቤተሰብ እንዴት ናችሁ? እዚህ ተሰብስባችኋል፣ ደስ የሚል ምሽት ነው፣ ለምን ጨዋታ እንጫወትም ትላቸዋለች ማለት ነው። እሺ ትላለች አሮጊቷ። ደሊናም እሺ ትላለች። ከዛ ካሌብ እኔ አልጫወትም ይላል። ኤልሳም ደግሞ እኔ በዚህ አልጫወትም፣ በፍጹም አንቺ ጋር አልጫወትም ትላታለች። ለምን እንደዚህ ታደርጉኛላችሁ? ለምን ታሸሹኛላችሁ? እኔ እኮ ቤተሰባዊነት ነው ፈልገው እንደዚህ ተሰብስበን በተጫወትን ሰዓት ደግሞ ፍቅራችን ይጨምራን ትላለች። ከዛም በኋላ አንጫወትም ሲሉ አሮጊቷ ደግሞ ልጇን ትናገራታለች፣ ኤልሳን ትናገራታለች። ኤልሳ ደግሞ አሁን በወንድሜ አልስማማም፣ ወንድሜ ባለው አልስማማም፣ ካሌብም ደግሞ እኔ በህቴ ባለችው ነው እንጂ እኔ አልስማማም ይላል ማለት ነው። ከዛን እንግዲህ ደሊና ደግሞ በጣም ትናደዳለች። ካሌብ ለምን እንደዚህ ታደርጋለህ? እሷ እኮ ጥሩ ሰው እየሆነች ነው ምናምን በቃ አይደለ እንደዛ ትገፋፋዋለች ማለት ነው። ካሌብ ግን ምንም አልተዋጠለትም። ደሊና ተይኝ ይላታል። በቃ እንደዛ ከሆነ ጥላችሁ ተነሱ ምናምን። ከዛን አሮጊቷ ችግር የለውም ልጄ እኛ እንጫወታለን ትላታለች። በኋላ ምንድነው ጨዋታው ምናምን እነዛን ይሄንን እቃ አሽከርክረን ወደ አንድ ሰው ከሆነ ያ ሰው የሚጠየቀውን ጥያቄ በስነ ስርዓት ይመልሳል ትላለች። እሺ ይባባላሉ። መጨረሻ ላይም ያው እንግዲህ ወደ እነ ካሌብ ወደ ጨዋታው ይቀላቀላሉ፣ ኤልሳና ካሌብ ማለት ነው። ከዛ በመጨረሻ ላይ እንግዲህ ወደ አሮጊቷ ነው መጀመሪያ ጨዋታ የሆነው። እማዬ ከዚህ በፊት እናገረዋለሁ ብለሽ የደበቅሽው የምትጸጸችበት ነገር ምናምን ስትላት፣ ከዛ ካሌብ ምን ይሄ ስራ አጥነት ነው፣ ስራ አልበኝነት ነው። ኤልሳ እንዴት አይነት ቤዛ እንዴት አይነት እንደዚህ አይነት ነገር ትናገሪያለሽ ምናምን፣ እሺ ይቅርታ ካስቀየምኳችሁ ይቅርታ ምናምን ትላለች ማለት ነው። ከዛ እንግዲህ ኤልሳ ጋር ይደርሳን። ኤልሳን ደግሞ እስኪ ደሊናን ሳሚያት ነው ያው ወንድምሽ የሚወዳትን ሳሚልኝ ነው። ከዛ ስትስማትኝ በጣም ትበሳጫለች እና በጣም ይስቁባታል። እና ከያው እንግዲህ ወደ ወጥመዷ ነው እነዚህኞቹ ተነሳስተው ሲሄዱ እማዬ መድኃኒት ሰዓትሽ እኮ ደርሷን ትላታለች። ከዛ ውይ የኔ እናት የኔ ልጅ እግዚአብሔር ይስጥሽ የኔ ልጅ እንደ ፈጣሪ ጥሩ ልጅ ምናምን ትላታለች።
ያው እንግዲህ መድኃኒቱን አሳስታ ነው የምሰጣት። ምክንያቱም ቤዛ እንደዚህ የምታደርገው የሆነ ሴራ ስላሰበኝ ሁለቱ ነቅተውባታል፣ ግን ሁለቱ አልነቁባትም ማለት ነው። ያው እንግዲህ አሮጊቷን ለመግደል ነው። ያው አሮጊቷ ደግሞ መድኃኒቷን ትወሳጣታለች። ከዛ ኤልሳ ደሊና ኩሽና ውስጥ ስለነበረ ደንላዬ የማግዝሽ ነገር ካለ ላግዝሽ ትላታለች። አይ ኤልሳዬ ምንም የምታግዥኝ ነገር የለም አመሰግናለሁ መጥተሽ ስለጠየቅሽኝ ትላታለች። እዛ ችግር የለውም እኔ ላግዝሽ ስትላት አይ አታግዢኝ እኔ ጨርሻለሁ ሁሉንም ትላታለች። እሺ የምትፈልጊው ነገር ካለሽ እንድትነግሪኝ ትላታለች። በፍጹም እነግርሻለሁ ችግር የለውም ካስፈለግሽኝ ትላታለች። ከዛ ኤልሳ ወደ እናቷ ትሄዳለች። እማዬ መድኃኒት ሰዓትሽ እኮ አለቀ ደረሰ ስትላተኝ አይ ቤዛ እኮ አምጥታ ሰጠችኝ ስትላት በጣም ትናደዳለች። በጣም እንዴት የኔና የካሌብን ቦታ እሷ እንደዚህ ታደርጋለች? እንዴት በቃ በጣም ትናደዳለች። ከዛ አሮጊቷ ደግሞ ጥሩ ልጅ ስለሆነች እኮ ነው እባክሽ ጥሩ ልጅ ስለሆነች ነው ትላታለች። እማዬ እንደዚህ ነገር አትመኝ የሳቀ ሁሉ አይታመንም እባክሽ ትላታለች ማለት ነው። ከዛን እንግዲህ በመጨረሻ ላይ ቤዛ ክላስ ገብታ ደሊና ታገኛታለች። ቤዛ ምን እያደረግሽ ነው እማዬ ክላስ ስትላትኝ አይ እማዬ እንዴት ሳታንኳኪ ገባሽ ምናምን ትላታለች። አይ እማዬ ያለች መስሎኝ እንዳረብሻት ብዬ ነው ስትላትኝ አይ እኔ የገባሁትኝ እማዬ መድኃኒቷ ማንኛው አልቋል ማንኛው አላለቀም ለማለት ነው ስትላት ለምን ትጨነቂያለሽ? ይሄን እኮ ካሌብና ኤልሳ ያደርጉታል ስትላት አዎ ይቅርታ ግን በዚህ ነገር መግባቴ በጣም ይቅርታ ግን ላግዛቸው ብዬ ነው ምናምን ትላታለች ማለት ነው። እሺ ጥሩ ነው ግን ለምን ስትላትኝ ያው ያለቁትን መድኃኒቶች መዝግቤ ወረቀቱን እያስገባሁኝ ነው ትላታለች። እሺ በቃ እኔ እንውጣ ምናምን ትላታለች። ከዛን ትወጣለች ታሳምናታለች ማለት ነው። ግን ኤልሳ በቃ የሆነ ውስጧ ያልተቀበለላት ነገር አለ ማለት ነው። ካሌብም እንደዛው ከዛ አሮጊቷ ልጄ ካሌብ ምነግርህ ነገር አለኝ ትለዋለች። ምንድነው እማዬ ሲላት ና ተወዶ ትለዋለች። እኔ ምንም ማወርስ ነገር ሀብት ምንም ነገር የለኝም ና እስኪ ትለዋለች። እሺ እማዬ ይላታል። ከዛ እንግዲህ ተናግረዋለች። ግን ካሌብ በጣም እንትን ይላል ይጨናነቃል በጣም በቃ የሆነ እንትን ይላል ማለት ነው። ከዛን ደሊና ትሄዳለች። ካሌብዬ ምን ሆነህ ነው ፈዛሃን ተጨንቀሃን ምን ሆነህ ነው እስኪ ንገረኝ ለምን ትለዋለች። ከዛ እሱ ደግሞ ምንም የሆንኩት ነገር የለኝም እማዬ ሲላት እማዬ ምን ሆነ እማዬ ስትለው አይ ምንም አልሆነችም እንዴት ትደብቀኛለህ ንገረኝ ምናምን ስትለው ከዛን አይ በስራው ድርጅት ብቻ ነው ድርጅቱ በጣም ከባድ ኪሳራ አጋጥሞታል ምናምን ይላታል። እሺ ለኔ ለምን አትነግረኝም? ለምን አንዳንድ ነገሮችን ለኔ ንገረኝ አትደብቀኝ ትለዋለች። እሺ ይላታል። ከዛ በመጨረሻ ላይ ይለያያሉ። ያው እንግዲህ ኤልሳም ቤዛን ከእናቴ ራቂ ምንም የሚያገባሽ ነገር የለም ይህ የኔና የካሌብ እንጂ አንቺን የሚመለከትሽ ነገር የለም ትላታለች። እኔ ምንም ያደረኩት ነገር የለም ስትላት ከዛም እንቺ ውሃ ምናምን ብላ ሰጣታለች። በቃ ልብስሽን ልቀይር ላልብስሽ ምናምን ብላ ትሰጣታለች። ከዛን ኤልሳ ደግሞ በጣም ትናደድባታለች። ነይ ውጭ ምናምን ትላታለች። ከዛም በኋላ ላግዛት እኔ እንደዚህ ምናምን በቃ ኤልሳም ቤዛም ይፋጠጣሉ በመሃል ላይ ማለት ነው። ከዛም በመጨረሻ ላይ አሮጊቷ ደግሞ እያገዘችኝ እኮ ነው ለምን እንደዚህ ታደርጊያለሽ ምናምን ከዛን ያው እንግዲህ ኤልሳን ታስወጣታለች። እማዬ እባክሽ ይቺን ሴት አትመኛትኝ ትላታለች። ጥሩ ልጅ ናት ትላታለች እሷም ከዛ ወደ ካሌብ ክላስ ደሊና እየሳቀች ምናምን የኔ ደሊና ምን ሆነሽ ነው የምትስቂው ምን አገኘሽ ሲላትኝ እማዬን አወራኋት እኮ እናቴን አወራኋትኝ ያው ጠየኳት ደስ አለኝ። ውይ ደስ ይላል እንኳንም አገኘሻቸው ሰላም እንኳን አልሻቸው ምናምን ይላታል። ከዛ በመጨረሻ ላይ አዎ ሰላም ሰላም ብላችኋል ሁሉም ቤተሰብ ትላለች ማለት ነው። እሺ ብሎ በቃ ያቅፋታል ምናምን ደስ ይለዋል ማለት ነው። ከዛ በመጨረሻ ላይ እንግዲህ አሮጊቷ ውሃ ትላለች ማለት ነው። ያው አሮጊቷ ውሃ ምክንያቱም የሰጠቻት መድሃኒት ሀይለኛ ስለሆነ ማለት ነው። ውሃ ባካችሁ ውሃ ትላለች። ከዛን ኤልሳ ደግሞ ቤዛ ደግሞ ከበሩ ቁማ የት አባሽ አንቺ የተረገምሽ አሁን ቀስ አንድ በአንድ ቀስ ቀስ እያለ በሰውነትሽ ይሰራጫን ትላታለች ማለት ነው። ከዛ ውሃ እያለች አሮጊቷ ማንም የሚደርስልሽ የለም እያለች ትስቃለች ከበሩ ቁጭ ቆማ ማለት ነው። እና ውድ ቤተሰቦቼ የቤዛ ክፋት እስከዚህ ድረስ በመሆኑ በጣም ይገርማል ማለት ነው። በቃ የሰው ልጅ እስከዚህ ደረጃ እንደሆነ በቃ ሁሌ እና ዛሬ በክፍል 53 እንግዲህ የምናየው ይሆናል ማለት ነው። አምናለሁ ቤዛ አንድ ቀን ጥሯትኝ ወደ አስፓልት እንደምትወረወር ማለት ነው። ውድ ቤተሰቦቼ
እና ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ያው እንግዲህ የድምፅ ጥራቱ እጅግ አድርጌ ይቅርታ ጠይቃለሁ። ምክንያቱም እንግዲህ ከእንቅልፌ እየተነሳሁኝ ተነስቼ ምናምን ስራ ሳልጀምር በፊት ነው ማለት ነው። እናመሰግናለሁ። መልካም ሀገራችን ኢትዮጵያ እግዚአብሔር ይባርክ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ደሊና ክፍል 52 ነው ዛሬ ማቀርብላችሁ ውድ ቤተሰቦቼ። ከዛን ደሊና ቤዛ ክላሷን ዘግታ ተቀምጠች። ወይ ቤዛዬ የኔ እናት ብቻሽን በቃ ዝግት ብለሽ ኩርትም ብለሽ ተቀመጥሽ ታተሽ። አዎ አዎ ደሊናዬ፣ ምክንያቱም በጣም እኔ ይቅርታ ልብ ኑሮኝ ይቅርታ ስላችሁ እየተቀበላችሁኝ አይደለም ምናምን ትላታለች። ሁሉም ፊት ነሳኝ ትላታለች ማለት ነው። ከዛን ደሊና ቤዛዬ ማንም ፊት አይነሳሽም፣ እኔም ደግሞ የይቅርታነት ልብሽን የመጀመሪያውን ስህተታችንን ከነሱ ተምረን ዛሬ ላይ ይቅርታ ሰላሺ በጣም ደስ ብሎኛል፣ እኔ ይቅር ብዬሻለሁ ትላታለች ማለት ነው። ካሌብ ግን ይቅርታ ሊለኝ አልቻለም ትላታለች። ከዛን ካሌብ ደግሞ ችግር የለውም እኔ ይቅርታ እንዲልሽ አደርጋለሁ ትላታለች። አዎ ንገሪው እንዲያምነኝ አድርጊ፣ እኔ ካሁን በኋላ የትም መሄጃ ስለሌለኝ ቤተሰባዊ መሆን ነው የምፈልገው ትላታለች ማለት ነው። ከዛ ደሊናም ደግሞ እውነት ይመስላታል። ከዛን እሺ በቃ ተነሺ፣ እዚህ ብቻሽን አትቀመጭ አብረን ትላታለች። ከዛን ደሊና ይህ እሺ በቃ ምን አደርጋለሁኝ ግን ማንም እያመነኝ አይደለም ትላታለች። እሺ አይዞሽ አይዞሽ ትላታለች። ከዛ ደሊና ስራ ስላለብኝ ብላ ስትነሳ እንግዲህ ቤዛ ያው ሴራዋን እንደተለመደው ጂዝ ሞኝ ነሽ አንቺ፣ አሁን እኔ ቅር ያልኩሽ መስሎሽ እንደዚህ እንደዚህ ትያለሽ፣ እኔ ግን ትልቅ ወጥመዴ ውስጥ ነው ያስገባሽው። ከዛም በኋላ ካሌብን ደግሞ ወደ እኔ ወጥመድ እንድታስገቢልኝ አደርጋለሁ። ከዛን ካሌብ እንድትጋጭ አደርግሻለሁ። ካሌብ ከተጋጨ በኋላ ያው እኔ በሽምግልና ቆሜ እኔ ያሸማግላለሁኝ፣ ያው ዳኛዋ እኔ ነኝ ነው የምትለው ማለት ነው። በእውነት ካሌብ እንግዲህ የቤዛን ክፋት ተረድቶ እንዲሁም ደግሞ ኤልሳ የቤዛን ክፋት ተረድታ ግን ደሊና እስከዛሬ ድረስ ደሊና ነበረች ቤዛን የምትጠራጠራት የቤዛን ተንኮል ጠንቅቃ የምታውቀው፣ ምክንያቱም ካሌብ አያውቅም ነበረ። አሁን ግን ካሌብ ከበፊቱ ህይወቱ ተምሮ ቤዛን እንደማያምናትኝ በጣም እንደሚጠራጠራት፣ ክፉ ሴት እንደሆነች፣ እንደዚህ የምትሆነው ደግሞ የአዲስ ሴራ እንዳላትኝ ተረድቷን ካሌብ ማለት ነው። ደሊና ግን እሷ ራሷ ወደ እሷ ወጥመድ ገብታለች። ሌሎችንም ወደ እሷ ወጥመድ ለማስገባት በጣም እየጣረ ነው ብዬ ነው የማስበው በአሁኑ ሰዓት ደሊና ማለት ነው። እና ከዛም በኋላ ትወጣለች። ነይ ነይ ስትላት እሺ ትላለች፣ ትወጣለች። ቤተሰብ እንዴት ናችሁ? እዚህ ተሰብስባችኋል፣ ደስ የሚል ምሽት ነው፣ ለምን ጨዋታ እንጫወትም ትላቸዋለች ማለት ነው። እሺ ትላለች አሮጊቷ። ደሊናም እሺ ትላለች። ከዛ ካሌብ እኔ አልጫወትም ይላል። ኤልሳም ደግሞ እኔ በዚህ አልጫወትም፣ በፍጹም አንቺ ጋር አልጫወትም ትላታለች። ለምን እንደዚህ ታደርጉኛላችሁ? ለምን ታሸሹኛላችሁ? እኔ እኮ ቤተሰባዊነት ነው ፈልገው እንደዚህ ተሰብስበን በተጫወትን ሰዓት ደግሞ ፍቅራችን ይጨምራል ትላለች። ከዛም በኋላ አንጫወትም ሲሉ አሮጊቷ ደግሞ ልጇን ትናገራታለች፣ ኤልሳን ትናገራታለች። ኤልሳ ደግሞ አሁን በወንድሜ አልስማማም፣ ወንድሜ ባለው አልስማማም፣ ካሌብም ደግሞ እኔ በህቴ ባለችው ነው እንጂ እኔ አልስማማም ይላል ማለት ነው። ከዛን እንግዲህ ደሊና ደግሞ በጣም ትናደዳለች። ካሌብ ለምን እንደዚህ ታደርጋለህ? እሷ እኮ ጥሩ ሰው እየሆነች ነው ምናምን በቃ አይደለ እንደዛ ትገፋፋዋለች ማለት ነው። ካሌብ ግን ምንም አልተዋጠለትም። ደሊና ተይኝ ይላታል። በቃ እንደዛ ከሆነ ጥላችሁ ተነሱ ምናምን። ከዛን አሮጊቷ ችግር የለውም ልጄ እኛ እንጫወታለን ትላታለች። በኋላ ምንድነው ጨዋታው ምናምን እነዛን ይህንን እቃ አሽከርክረን ወደ አንድ ሰው ከሆነ ያ ሰው የሚጠየቀውን ጥያቄ በስነ ስርዓት ይመልሳል ትላለች። እሺ ይባባላሉ። መጨረሻ ላይም ያው እንግዲህ ወደ እነ ካሌብ ወደ ጨዋታው ይቀላቀላሉ፣ ኤልሳና ካሌብ ማለት ነው። ከዛ በመጨረሻ ላይ እንግዲህ ወደ አሮጊቷ ነው መጀመሪያ ጨዋታ የሆነው። እማዬ ከዚህ በፊት እናገረዋለሁ ብለሽ የደበቅሽው የምትጸጸችበት ነገር ምናምን ስትላት፣ ከዛ ካሌብ ምን ይሄ ስራ አጥነት ነው፣ ስራ አልበኝነት ነው። ኤልሳ እንዴት አይነት ቤዛ እንዴት አይነት እንደዚህ አይነት ነገር ትናገሪያለሽ ምናምን፣ እሺ ይቅርታ ካስቀየምኳችሁ ይቅርታ ምናምን ትላለች ማለት ነው። ከዛን እንግዲህ ኤልሳ ጋር ይደርሳን። ኤልሳን ደግሞ እስኪ ደሊናን ሳሚያት ነው፣ ያው ወንድምሽ የሚወዳትን ሳሚልኝ ነው። ከዛ ስትስማትኝ በጣም ትበሳጫለች እና በጣም ይስቁባታል።
እና ከያው እንግዲህ ወደ ወጥመዷ ነው። እነዚህኞቹ ተነሳስተው ሲሄዱ እማዬ መድኃኒት ሰዓትሽ እኮ ደርሷን ትላታለች። ከዛ ውይ የኔ እናት የኔ ልጅ እግዚአብሔር ይስጥሽ የኔ ልጅ እንደ ፈጣሪ ጥሩ ልጅ ምናምን ትላታለች። ያው እንግዲህ መድኃኒቱን አሳስታ ነው የምሰጣት። ምክንያቱም ቤዛ እንደዚህ የምታደርገው